በነገርሽ ላይ የሰው ልጅ በምግብ ብቻ አይደለም የሚኖረው። ከምግብ በላይ ተስፋ ነው እንትኑ ማለት ነው ምግቡ። ምግብ እውነት ቢበላ ተስፋ ከሌለው ትርጉም የለውም። ራሱ ሊያጠፋ ይችላል። ራሱ መብላቱ ምንም ትርጉም የለውም። ሀሳብ ያስፈልጋል። ውስጥ የሚገባ የሆነ ነገር ያስፈልጋል። ገብቶሻል? መንፈስህን መመገብ አለበት እና ያው ይሄ ደግሞ አንቺ ነው ያወቅሽው። ያው ኢትዮጵያዊነት የሚባለው ስለተረዳሽ ነው። አመሰግናለሁ። ማለት ዳር አመሰግናለሁ። ነሽ? ከታች እንዴ ስለጠየቁ ነው። ታዲያ ትልቅ ነኝ እኮ ልጆች በጣም። አሉሽ? አዎ ማለት እድሜሽ ስንት ነው? 42 42 እኮ ትልቅ አይደለሽም። ኧረ ተው 5 ልጆች አሉኝ እኮ ባቢዬ። ያሳድግልሻ። ታዲያ እኮ ጥሩ እኮ ነው። ታዲያ እነ ጂጂክያ እኮ ናቸው የልጅ ልጃቸውን ይዘው አሁን አ ገብተው ጌም ይጫወታሉ። የልጅ ልጃቸውን አያት ሆነው ቁጭ ብለው እኔ ልጅ ነኝ እያሉ እነ ሮማን ተሰማ ምናምን የሚባሉ ሴቶች አታውቂያቸው? ኧረ እኔ እንደዛ ሰፈር አልሄድም እኮ ባቢ። በቃ ቲክቶክ ጀመርኩ እናንተን አገኘሁኝ ስታክ አድርጌ እናንተ ጋር ቀረሁኝ። ስትጠፉ ትልቅ ነኝ ስትይ ነው። ትልቅ አይደለሽም ለማለት ነው። ከነሱ አንጻር አንቺ ትልቅ አይደለሽም። ኒዮኒ ማኛ የሚባሉ ሰዎች አሉ። በጣም ያሳዝናሉ። እኔ ያሳዝኑኛል እውነት ለመናገር። አዎ ልጅ እና ትልቁ ልጅስ የስንት ዓመት ነው? እድሜው ስንት ነው? ትንቋ ልጄ መጀመሪያ ልጄ 21 ይሆናታል። አዲስ አበባ ዩኒቨርሲቲ ትማራለች። አልሐምዱሊላህ። ዋው ዋው ደስ ይላል። ደግሞ ደስ ይላል። ትምህርት ስወድ ብታይ ትምህርት ስወድ ትምህርት አሪፍ ነው። እኔም ትምህርት በጣም እወዳለሁ። ግን እኔ የደረስኩበት ነገር ምንድነው? ትምህርት ምንድነው ተብለን እንትን ስናደርገው ትምህርት ማለት ያልተማሩ ሰዎች የፈጠሩትን ያገኙትን ያደረጉትን ስለነሱ ወይም የነሱ ስራ ማወቅ ነው በዚህ ዘመን ማለት ነው። እኔ እንደዛ ነው የተረዳሁት። እስቲ ድገመው አንዴ። ትምህርት ምንድነው ከተባለ ያልተማሩ ሰዎች ያገኙት ግኝት አለ፣ ኦፍ ኮርስ የፈጠሩት ፈጠራ አለ። ገብቶሻል? እሱን ነው የምንማረው እኛ። ያልተማሩ ሰዎች ያደረጉትን ድርጊት መማር ማወቅ ትምህርት ብልጠት ነው ለኛ። ምንም አዲስ ነገር ግን አንፈጥርም። አያሳዝንም? አንድ ጓደኛዬ ላስት ወርዷ ላይ ስንመረቅ ምን ብላ ጻፈች መሰለ? የሆኑ አገር ከውጭ የመጡ በፈንድ ነው ያስተማሩንና አገሩን አልጠራውም እና ያልተማረ የዚህ ሀገር ማህበረሰብ ሳይማር ያስተማረኝን የዚህ ሀገር ማህበረሰብ አመሰግናለሁ ብላን የጠራቻቸው ፈረንጆች ናቸው ሰዎቹና እሷን አስታወስከኝ። ሳይማር ያስተማረንን ስት ኦኬ ያው ከባድ ነው። ላይፍ ከባድ ነው። በነገርሽ ላይ ስለ ዓለም እንቅስቃሴ መረዳት ራሱ በጣም ከባድ ያስቸግራል። የሚገርምሽ ነገር ገብቶሻል አባባሌ? በጣም ከባድ፣ በጣም ጥልቅ ነው። በጣም ሚስጥር ነው። ራሱ ሰዎች የሚያንቀሳቀሱት ራሱ አይመስልም እኮ በጥልቅ በደንብ እንትን አድርገህ ስትረዳው፣ ስታነብ፣ ስትፈትሸው፣ እንትን ስታደርግ በጣም ከባድ ነው። እኛ ሰዎችም ልንባል አንችልም ከነሱ አንጻር ራሱ እንስሳ ነን። ገብቶሻል? በጣም ከባድ ነው። የለንም፣ እኛ እየኖርን አይደለም። አመሰግናለው። እሺ እህቴ አመሰግናለሁ። እንግዲህ ባለትዳርና ልጆች ካሉሽማ ምንም ተስፋ የለውም ማለት ነው እኮ። ኧረ ተስፋ አለው። ተው እንጂ በሀሳብ ለልጆች ነው ሰው ስንት ነገር ይፈጥራል እኮ። ሀሳብ ብቻ ምን ያደርጋል ብለሽ ነው? እንግዲህ አላህ ዱዓ አደርግልሃለሁ በሀሳብ በጣም አንደርስታንድ የምትደራረጉ የምትግባቡትን አላህ እንዲወፍቅ ከኢስላም ጋር አብሮ። አያገባኝም። እኔ ብንግባባ ባንግባባ እኔ ብዙም እንትን አልጨነቅም። ኧረ ተው ማይግባቡት ሰው እንፋታለን። ምን ችግር አለው? ኧረ ተው ለምን ትፋታላችሁ? አያርግብህ ባቢ። ኖርማል ነው ለኔ። ኖርማል ነው። ኦፍ ኮርስ ካልተስማማ ትለያያለሽ። ኖርማል ምንም ችግር የለውም። ግን ደግሞ ተስማምቶ መኖር ደስ አይልም? የበለጠ ደስ ይላል። ግን ካልተግባባ ደግሞ ትለያያለህ። አሁን ለምሳሌ ችግርን ለመፍታት ከ3 ጊዜ በላይ እኔ ሊሄድ አልችልም። ምናልባት 3 ጊዜም ልሞክር አልችልም። እኔ አንዴ ሰው ከተባለ ያ ነገር ለማስተካከል ፍላጎት ካለው ላስተካከለው ልሞክር እችላለሁ። ፍላጎትን ነው የማየው እኔ ነገሩን ለማስተካከል ያለው ፍላጎት ማለት ነው። ካልፈለገ ግን በቃ እኔ የለሁም፣ ሌላ ቤት ነኝ እኔ። በቃ ለምን እጨነቃለሁ? ሰው እኮ የሚያገባው እኮ ከነበረው ላይፍ ትንሽ የተሻለ እንትን እንዲኖሩ ነው አይደለም የሚያገባው?
ኦፍ ኮርስ አዎ እኔ ከመረረኝ ደስ ካላለኝ በቃ ብትነው አሉ ምን አገባኝ። ባይ ዘ ዌይ ስትናገር እኔ ሙስሊም ነኝ አይደለ? እኔ ሙስሊሞች ማን ነው አንድ ነገር ሰዎች ሀሳብ ሲነግሩኝ ቀጥታ በዚህ ጉዳይ ላይ ኢስላም ምን ብለዋል፣ ሐዲስ ምን ብለዋል፣ ቁርአን ምን ብለዋል እላለሁኝ። እና አሁን ሶስቴ ስትል ምን ትዝ እንዳለኝ ታውቃለህ? በኢስላም አንድ ሴት ሶስቴ ከተፈታች በኋላ ሌላኛው እድል አያገኝም ባሏ ማለት ነው እሷን የማግኘት። ሶስተኛ ከፈታት ድጋሚ በቃ አያገኛትም፣ መቼም እሷን ማግባት አይችልም ማለት ነው። ምናልባት ሌላ ሰው አግብታ እንደገና ከፈታች በኋላ ነው። ስለዚህ ሶስት እድል ተሰጥቶት ሶስት መጠቀም ያልቻለ ሰው እውነትም በቃ አይጠቅምም ማለት ነው የሚለው ነው ትዝ ያለኝና የአንዳንዷን ነገር እንደዛ ኢንተርፕሬት ስለማደርጋት ነውና እውነትን ነው። ሶስት እድል ተሰጥቶት ያልተጠቀመበት ሰው ምን ይጠቅማል? ምንም አይጠቅምም። ማባረር ነው ያለብሽ። ማባረር ነው። አሁን ቀንድቡም ብሎ ማባረር ነው። ይተው ብዙ አስወራኸኝ ዛሬ በቃ እሺ፣ ችግር የለውም። ጥማትም ስላለበት የኢትዮጵያ ሕዝብ እኮ ማውራት አለበት። አሁን አይፈቀድለትም። ሰዎች ይገባሉ። በጣም ብዙ ሰው ተሰብስቦ ይለፈልፋሉ። ሰዎች ብቻቸውን ቁጭ ብለው ይለፈልፋሉ። እኔ ከየት እንደሚመጣላቸው ስሜታቸው ምን እንደሚሰማቸው አላውቅም። አሁን ላይቭ የሚከፍቱ ሰዎች ማለት ነው ለሰው እድል አይሰጡም። ዝም ብሎ ያወራሉ። የሌለ እኮ ነው። ቀሚስ ገዛው ጋይስ ምን መሰላችሁ፣ በቃ አሁን ያሰብኩት ፀጉሬን ላበጥር ነው ምናምን እያሉ ብዙ ሰው ቁጭ ብሎ ያዳምጣል። አሁን ይህ ሰው የማውራት ጥማት አለበት። ገብቶሻል? እኛ ጋር መጥቶ መተንፈስ አለበት አይደል እንዴ? መናገር ይፈውሳል። መናገር ይፈውሳል። አመሰግናለሁ። እኔም በጣም አመሰግናለሁ። እሺ እንደዚህ ምንድን ነው ዳጎስ ያለ ሀሳብ ሲኖራችሁ በፍቅር ስታወሩ ምናምን በቃ እንደዚህ ነው ተከባበርን የምናወራው። አራት ኪሎን ከበቡት። እኔ እችላለሁ። ሴት እኮ ነኝ። እንዴት ብዬ ነው የምችለው? ወንዶቹ እንኳን ዝም ብሎ ቁጭ ብለዋል። ወንድ አለ እንዴ? ወንድ እኮ የለም። ወንድ የለም እኮ ወንዶች ትላለች እንዴ? ወንድ ቢኖር ነው እንዴ ታዲያ ነው ውድነት እዚህ ጋር ያደረሰው? በጣም ወላሂ ደህና ነህ ግን ባብዬ ጠፋ። በጣም ስራ አሪፍ ነው። ሌላኛ አሪፍ ነው። በጣም ጭራ አለ። በቃ ቲክታክ መንደር ማንም የለም። በቃ ምን ወዳቸው ሰዎች እየጠፉብን ተቸገርን። ኡስታዝ ወይ አዎ ከባድ ነው ይሄ እንትን እኮ የለም። አሁን ለምሳሌ ችግሩ ምንድን ነው? ሰው በደረጃው እንትን ቦታ አያገኝም። ከባዱ ነገርና የሰው ልጅ ደግሞ መብቱ ራሱን ማስከበር ይፈልጋል አይደል እንዴ? እሱ ብቻ ሳይሆን የሚደክምበትንም ፍሬ ማየት ይፈልጋል አይደል እንዴ? ስለዚህ ሰው ዝም ብሎ መምጣት አለበት ከተባለ ትርጉም የለውም። ሰዎች ጊዜያቸው፣ ገንዘባቸው፣ እውቀታቸው፣ ጉልበታቸው ብዙ ነገር ሰውተው መጥተው ስራቸውን ውሃ የሚበላ ከሆነ ትርጉም የለውም። ባይመጡ ይሻላቸዋል። ለምን ሲባል ደግሞ እንደዛ የሚሆነው በአንዳንድ ሰዎች ድክመት ማለት ነው። ገብቶሻል አባባሌ? ስለዚህ ያው ሰዎች እንዲኖሩ ሀሳብ እንዲንሸራሸርኩ ሀሳብ የሚቀበል ትውልድ መኖር አለበት። ገብቶሻል? ኧረ ወጣቱ በጣም ደንዝዟል። ምንም የሚሰራው ነገር እኮ የለም። የሚሰማውም ነገር የለም። ኢትዮጵያ ውስጥ ያለ ወጣት እንኳን የሪቮሉሽን ሊያስነሳ ምንም ቤቱ ውስጥ ራሱ ችግር ቢፈጠር አላየውም ብሎ ወጥቶ የሚሄድ ነው። በቃ በጣም ማህበረሰቡ ከባድ ሁኔታ ላይ ነው አለ። አንዳንድ እንትን አያለው እኔ የት እንደሚኖሩ አላውቃቸውም፣ ግን አንዳንድ ወጣቶች አያለው በተለይ ይሄ በሃይማኖት ዙሪያ እንትን ያላቸውን አመለካከት ሀሳብ የሚጠይቁ ብዙ ወጣት ነው እየጠየቀ ያለው። አሁን ጨንቀውታል ትውልዱ ራሱ ማለት ነው። ይሄ የማይጨበጥ ነገር ነው። ገብቶሻል አባባሌ? አሁን እኔ አሁን ምንድን ነው ፕሌን በሰማይ በምትበርበት ዘመን በየሆነ ተአምር ምናምን ተብሎ አይምሮዬ ሊታሰር አይችልም። በሰለጠነ ዘመን እየኖርኩ ማለት ነው። ገብቶሻል? ልዩነት አለው። ስለዚህ ትውልዱ እየተነሳ ነው እኔ እንዳየሁት ከሆነ ማለት ነው። ተስፋ ባለ ትዳር ነሽ? አዎ ባብዬ አግብቻለሁ። የተጋግዛችሁ ስለሆነ ኑሮን የምታሸንፉት ችግር የለውም። ምንም ባለቤቴ ስራ የለውም፣ ስራ ቆሟል። ጁንታ ተብሎ ታስሮ ነበር። የሚገርም ጁንታ ነው እንዴ? አዎ ተይ እንጂ ወላሂ በጣም ብዙ የሚገርመው ወደ 20 ምናምን 30 ሚሊዮን ብር ንብረት ነው የከሰር ነው። አሁን ድሃ ሆነናል። ምንም የለም። ተይ እንጂ
ወላሂ እያልኩ የትግራይ ተወላጅ ነው። አዎ እሱ የትግራይ ተወላጅ ነው። እኔ ጎንደር ልጅ ነኝ እና ተጋብተን እየኖርን አዲስ አበባ አጋጣሚ እሱ የሚሰራበት አካባቢ ችግር ተፈጠረና ወዲያው ታሰረ። ወዲያው ንብረቱ በሙሉ ነው የተወረሰ። የሚገርምህ እና መመለስ አልቻለም። አልተቻለም። በጣም ከባድ ነው። አሁን እናንተ በዚህ ሰዓት ምን እንደዚህ አይነት ጥያቄ የሚሰማ መንግስት እኮ የለም። ከባድ እኮ ነው። አዝናለሁ። ዱአ አድርግልኝ ባክ። ለምን ታዲያ ለምን ትግራይ ሄዶ ወርቅ እንትን አያደርግም? መሪዎቹን የሚሰርቁት እዛ ሞከረን ነበር፣ ግን እዛ ደግሞ ያለው ሰላም የለም። እዛውን ስራ ለመስራትም አችልም። ወዴት ትሄዳለህ? ትግራይ ውስጥም እኮ ብዙ ችግር አለ። አዎ፣ ግን መሪዎቹ በጣም እየዘረፉ ነው አሁን። ስለዚህ ህዝቡ ራሱ እኔ የኢትዮጵያ ህዝብ እኮ ደደብ የምለው እኮ ለዚህ እኮ ነው። ሁሉም መታጠቅ አለበት። ምንድን ነው የሚያደርገው መሰለሽ? ይሄ መስዋዕት ሳይከፈል የሚመጣ ነገር የለም። ገብቶሻል? ሰው በረሃብ ማለቅ የለበትም። ስለዚህ እነሱ የሚዘርፉትን ወርቅ አለ ምናምን አለ እዛ ላይ እንትን ማድረግ አለበት። ከመጡ ደግሞ አንድ መሰዋት አለባቸው እኮ መተኮስ አለባቸው። እነሱ በጣም ከባድ ሰዎች ናቸው ታውቃለህ። ፖለቲካውን በጣም ነው የትግራይን ህዝብ እየተጫወቱበት ያለ። እንኳን በግለሰብ ደረጃ በጣም ያስጠላል። በጣም ኢትዮጵያውን አባብዬ በጣም ነው የሚያስጠላው። እኔ አሁን ወላሂ ህዝቡ ራሱ በግላለብኝ አላውቅም እንጂ ብሄድ ደስ ይለኛል። የሆነ ወላ ኬንያ ይሁን ወላ ምን ብቻ ሰላም ኖሮ ስራ ሰርተህ ልጆች የምታሳድግበት ሁኔታ ካለ ኦኬ ትሄዳለህ። በቃ የትም ይሁን በጣም ይሰለቻል ኑሮ፣ በጣም ይሰለቻል እዚህ ሀገር። እኔ ይገባኛል። በነገራችን ላይ ከባድ ነው። ብዙ ችግር የደረሰባቸው ትውልዶችም አሉ ኢትዮጵያ ውስጥ። ስራ መስራት እንደማይቻል እናውቃለን። እንደዛ ብዙ ሰው ነው የሚያለቅሰው ኢትዮጵያ ውስጥ። በጣም ከባድ ነው በአሁን ሰዓት ማለት ነው። እና አዝናለሁ። ኢትዮጵያኖች ማንም ከማንንም አይበልጥም። ኢትዮጵያ ውስጥ ያለው ህዝብ ሁሉም ቅማላም ነው፣ ግን በብሔር እንትን እየተዋደነ ይጨርሳል። ትርጉም የለውም። ይሄ ረሀብተኛ ህዝብ ሁሉም ረሀብተኛ ነው፣ ችግርተኛ ነው፣ ደንቆሮ ነው። ሁሉም ማንንም ከማንም አይበልጥምና ያሳዝናል። አንድ ሰው በብሔሩ በወጣበት ማህበረሰብ እንትን ተብሎ ችግር ውስጥ መግባት የለበትም። በጣም ተንኮሉስ ያለ ተንኮል ቢሉ ተንኮል መሰለህ እንዴ? ወይኔ አላህ በጣም ይገርመኛል። እኔ ሳስበው እንዴ ለምንድን ነው እንደዚህ ምን ሆነው እላለሁ። በጣም አጭር ጊዜ ነው የምንቆየው። ማን የጠቆመው? ማን እንዴት ታወቀ? ጓደኞቹ እዛ ነበሩ። አየሽ በዛ ጓደኞቹ ነው ያሳሰሩት። ምቀኛ ነው የኢትዮጵያ ህዝብ የምልሽ እኮ ለዚህ እኮ ነው። እንዴ በጣም ብዙ ነገር ነው ያየን። የሚገርምህ ሲያስመስል እኮ ነው። አንድ ጓደኛዬ በጦርነት ሰዓት በኢትዮጵያ የሚኖር ጓደኛ ነበረን እና ደወለልን። እንዴት ነህ ምናምን ስንለዋለን እየሄድኩ ነው አለን። ወዴት ትሄዳለህ ምናምን ስንለው አይ አገር እየተደፈረች እኮ ነው ምናምን አለ። በል እንግዲህ አይመልስህ ነው አይመልስህ። አገር እየተደፈረች የሚባል ነገር የለም። አሁን የት እንዳለ አላውቅም። ከዛ በኋላ አውርቶ ነው አያውቅም። በጣም ያስጠላል ባብዬ፣ በጣም ነው የሚደብረው። ከባድ ነው። ኢንሻአላህ እንግዲህ አላህ ያስተካክለዋል አንድ ቀን ብለን ተስፋ እናደርጋለን። ኢንሻአላህ ባላህ ተስፋ እንቆርጥም። ነገ ሌላ ቀን ነው ኢንሻአላህ። እንደዛ ብለን ነው በቃ በተስፋ ነው አላህን እየጠበቅን ያለ። ኢንሻአላህ ባብዬ አትጥፋ፣ በቃ በጣም ትናፍቀናለህ። ኦፒኤስ እንዴት ናት? ደህና ናት? ተመችተዋታል? የመስከረም አበባ መስላለች። ደህና ነች። ደስ ሲል በቃ ሀይ በልልኝ። በጣም እወዳለሁ ባብዬ። ቴንክ ዩ ሶ ማች ስላስገባኝ ደስ ብሎኛል። እህት ወንድሞቼ በሙሉ ወዳቸዋለሁ። እዚህ ላይ ያላችሁት አመሰግናለሁ። እሺ ወንድሜ። ያሳዝናል። አንዳንድ ሰዎች ኢትዮጵያ ውስጥ በነገራችን ላይ እናንተ ሰዎች ከሆናችሁ የሚደገፍ ስርዓት የለም፣ ብሔርም የለውም። ራሱ ስርዓቱ ብሔር የለውም። እኔ በጣም የሚያሳዝነኝ በጣም የሚያስፈራው የሆነ ሰዓት ላይ ያ ብሔር ነበረ ተብሎ ያ ብሔር ሲጎዳ እንትን ይላልና ያሳዝናል። የሆነ ሰዓት ላይ እንደዚህ ነበረ እኮ ይሄ መንግስት ምናምን ተብሎ ያ ብሔር ምንም በማያውቀው ነገር ሲጎዳ አሁን የትግራይ ህዝብ ላይ እንደደረሰ ሲደርስበት በጣም ያሳዝናል። መድረሱም አይቀርም። የኢትዮጵያ ህዝብ ውሻ ነው፣ ያደርገዋል፣ ይፈላለጋል። ስለዚህ እንዲፈላለግ ራሱ እያደረገ ያለው ራሱ ነው፣ እያጣላ ያለው ራሱ ነው። ምንድነው ለተራቡ ሰዎች የሚዋጣውን ብርን እየዘረፈ ያለው ራሱ ነው። እንትና መሳሪያ እንዳይገዙበት እኔ ነኝ ማድረስ የምችለው ምናምን። አሁን እኮ ሰው ማገዝ ራሱ አይቻልም ብለው እኮ መግለጫ ሰጥተዋል እነሱ ራሱ።
በሶሻል ሚዲያ ቤትም እርዳታ ማድረግ አይቻልም ተብሎ በህግ ያስጠይቃል። አሁን እርዳታ ማድረግ አይቻልም ብለዋል። ስለዚህ እርዳታ ምናምን ተብለው ከተደረገ ትታሰራለህ፣ ኢትዮጵያ ውስጥ ትጠየቃለህ። ከባድ ነው። ህዝቡ መብላት አለበት እኮ ማገዝ አለብኝ ብሎ የሚል ትውልድ ካለ ማገዝ ነበረበት። እንዳያግዝ ነው እያደረጉት ያለው። እኔ አይመለከተኝም፣ አያገባኝም። እኔ የሚያስጨንቀኝ ኢትዮጵያ ውስጥ ገብቼ መውጣት ነው። እሱ ከተፈቀደልኝ ሌላ ነገር አይመለከተኝም። ግን ያሳዝናል። እንደ ሰው ሆነህ ስታስበው በጣም ከባድ ነው። ዝምታ በጣም ጥሩ ነው። በተለይ በአሁኑ ሰዓት እነዚህ ሰዎች እንትን ባታደርጓቸው መልካም ነው። በጣም ግግም ያሉ ደንቆሮ ሰዎች ናቸው። የመጨረሻ ማለት ነው። ኢትዮጵያን የሚመጥኑ ሰዎች አይደሉም። በጣም ነው የሚያሳዝነው። ስለዚህ ዝም ማለት ጥሩ ነው። ያው የቆሰለ ትውልድ ስላለ ቁስሉን ባትነካኩት መልካም ነው የምለው። ልክ እንደ እህታችን ማለት ነው። ብዙ ጉዳት የደረሰበት ትውልድ ስላለ ጥሩ ነው እያደረጉ ያሉት ብሎ ሰው ውስጥ ቁስሉን ማቁሰል ጥሩ አይመስለኝም። እኔ ሌላው ነገር ግን አይመለከተኝም። ሰላም ብያለሁ። ማኪ ሰላም ባቢ፣ እንዴት ነህ? ሰላም ነው። ደህና ነኝ አልሐምዱሊላህ። እንዴት ነህ? ሁሉ ሰላም ነው? ሁሉ መልካም ነው። በጣም ንፍቅ ብለናል። በሰላም ነው የጠፋው? በሰላም ነው። አረ እንደዚህ እንዳጠፋ ምን ታደርጊዋለሽ? ስራ ነው። ቢያንስ በሳምንትም ቢሆን ብትገባ አይሻልም? አይሻልም? ለማንኛውም እንዳትረሳን እሺ። በጣም ነው ንፍቅ ያልከን። እኔም ናፍቃችሁኛል። እሺ ባቢ የቀጥሉ። በቃ ስላላይ ስለምኩት ሰላም ልልክ ነው የመጣው። እንኳን በሰላም መጣክ። እሺ እንኳን ሰላም ቆየሽ። እሺ ባቢ። እሺ ሊዱ ወይ እንዴት ነህ? ሰላም ነው። ደህና ነኝ፣ ደህና ነኝ። ሁሉ ሰላም ነው። ደህና ነኝ። ምን ሆናለሁ? የዋህ ነኝ ነው። የዋህ ነሽ? አድናቂክ ነኝ። አድናቂክ። ማን ነበረ እደግፍሃለሁ ብሎት ምን አገባህ ነው የምትደግፈኝ? የገርል ፍሬንድን ጦት ደግፍ ምናምን ያለው አይ ካንተ አረፈው በጌታ በጠዋት ሁሉ ሰላም ነው። ሁሉ ሰላም ነው። ምን ሆናለሁ? መዝሙር ላክልሽ እንዴ? እንደዛኛው አይነት እንደ የትኛው? የሆነ ቀን ይላክልኝ። ሙሽራው ኖ አይ ያ ሙሽራው አይደለም። ይሄ ምን ነበረ? ቆይ ዘምራው አማርኛም ትግርኛም አለው። ቆይ ኧረ ሰው የሌለ በቃ በደንብ አያዳምጥም ያልኩት በሱ መዝሙር ነው። የትኛው ነው? ምን ነበር? ሞታልና ይገባል። ኦ አይ እኮ እሱን እኮ እንትን እኮ ነው። አሁን ሞታልና ይገባል የሚለው ያ ይገባል የሚለው ሞትን እኮ አይደለም። አንቺ አይደለም እንደዛ ነው የተረዳሽው? ጌታን ገረመኝ። አይደለም ሞታሃልና ክብር ይገባል ነው። ሞታሃልና መዝሙር ይገባል፣ ሞታሃልና ሌላ ነገር ይገባል አይነት ነው እንዴ? ገና አይልማ። ሞታሃልና ይገባል ነው የሚለው ቀጥታ አለ። ሞትን አይደለም ይገባል ማለት የተፈለገው አለው መዝሙሩ ስለማውቀው ሐሳቡ እንደዛ ነው። ይገባል የሚሉት እንትኑን ነው። ክብሩ ልትከበር ይገባል፣ ልትወደስ ይገባል አይነት ነው። እንግዲህ እንዴት እንደተረዳው ሊቀጥታ እንደተረዳው መዝሙር ምትናለው እንዴ? አንድምታና ትርጓሜ አንዴ ትክክል ናት። እንደዛ ነው። አሊ አታውቀውም እኮ የማታውቀው ነገር እንትን ማለት የለብህም። እኔ አውቀዋለሁ መዝሙሩ ትክክል ናት አላለ።
እንዴ አይገርም? የማያውቀው ነገር ይደግፋል እንዴ? ላክልኝ ጌታ ላክልኝ። ምንድን ነው ምልክልሽ? መዝሙር ልላክልሽ አላልኩም? አይ እንደዛ ሳይሆን ሌላ ነገር ነው ማለት እ እንዴ ሌላ ነገር ማለት እንደዛ አይነት መዝሙር ሳይሆን ሌላ መዝሙር። ኢትስ ኦኬ ችግር የለም። ምርጫዬ ነው። ማርያም ምን ነበረ? አይ ኖ እኔ ለኢየሱስ ብቻ ነው የምፈልገው። ምን ለማርያም ምናምን ነው የምፈልገው። ምንድን ነው ለኢየሱስ ብቻ ማለት? የኢየሱስን መዝሙር ብቻ ነው የምፈልገው፣ ሌላ አልፈልግም። አሁን እኮ እንደዚህ ማለት በነገርሽ ላይ ምንድን ነው እንትኑ ማለት ነው ሙዝ እንትን ወጥቼ የተላጠ ነው የምፈልገው አይነት ነው። ምን ችግር አለው? ምን ችግር አለው የሚባል ነገር አለ እንዴ? በነገርሽ ላይ ኢየሱስም ድንግል ማርያምም እናትና ልጅ ናቸው። ልዩነት የለውም እኮ የምሬን እኮ ነው። ልዩነት የለውም። ግን ተው መጣ ደግሞ ተው በቃ አያገባኝም። አሁን ፕሮቴስታንቶች በቃ እንትናቸውን ሰማይ ሰቅለው በቃ ኢየሱስ አሁን ኢየሱስ የማይል ሰው የለም። በቃ በኢየሱስ ነው። አንዷ ሰምተሻታል? ኢየሱስ ጌታ ነው የሚባል ሆስፒታል ነው መሄድ የምፈልገው ብለው ብያቸው ምናምን ብላ ሙድ ስትይዝ በራሷ ላይ እኔ እንዴት አይነት ትውልድ አለ? አዎ ምንድን ነው የት ነው ያለሁት ምናምን ትላለች። የት ነው ያለሁት ምንድን ነው የት ነኝ? እና ሰይጣን ወጣ ማለት ነው ከኔ እርኩስ መንፈስ ምናምን ትላለች። ልዩነት የለውም። ድንግል ማርያም ካለ አንድ ሰው ኢየሱስ ካለ እኩል ነው። ምንም ልዩነት የለውም። እናትና ልጅ ናቸው። ማርያምን ክዶ ኢየሱስ ስላለ የተለየ ነገር ያገኛል ማለት የምን አባቱ ነው የሚያገኘው? ይሄ እንደውም ፖለቲካ ነው። ፕሮቴስታንትነት ፖለቲካ ነው። ዝም በል። የጾታ ልዩነት አላቸው። የጾታ ልዩነት የሚባል የለም። እሱ ሌላ ነገር ነው። ከሆዷ የወጣ ነገር። እንደውም እሷን ነው ማክበር ያለባቸው በበለጠ። እኔ መቻል አከብርም አልኩ ግን አሁን እኔ ይገርመኛል። ለኢየሱስ የተሰጠው ክብር እኮ አሁን እኮ በቃ ምንድን ነው አሁን ፕሮቴስታንቶች የሚያደርጉት? ፖለቲካ ነው፣ ሩጫ ፖለቲካ ነው። እነሱ እኮ ብዙ ነገር ያደርጋሉ። አሁን እየጮፋ ደቡብ አፍሪካ ላይ የገዛው ቤት አሉ። በጣም ውድ ቤት ነው የገዛው። ይመቸው ኢየሱስ ጌታ ነው እያለ ማለት ነው። እና በኢየሱስ ኃይል ነው የገዛው ቤቱ። በስንት ሚሊዮን ዶላር ነው የገዛው? በኢየሱስ ኃይል ነው፣ በኢየሱስ በረከት ነው። ውሸት ነው፣ እየዘረፈ ነው የገዛው። ስለዚህ ፖለቲካ እየተሰራ ነው። ማምታታት የለባቸውም እነዚህ ፕሮቴስታንት ምናምን የሚሉ ሰዎች። ሲጀመር የዝሙት መንፈስ ነው ያደረጉት ራሱ በእኔ ኢትዮጵያ በቃ የዝሙት መንፈስ ነው ያደረጓት። ቆንጆ ሴቶች ካልሆኑ አባል አይደረጉም። ካሜራ ላይ የሚገቡት ራሱ ቆንጆ ሴቶች ናቸው እንጂ እነዚህ ባሪያዎች ምናምን አይገቡም። አስቀያሚ ፊት ያላቸው ካሜራ ውስጥ አይገቡ። ሰው እንዲሄድ ማለት ነው። እነሱን ፈልጎ ሰው ይሄዳል። ምን ያውን ፕሮቴስታንት እምነት ነው ብሎ የሚያወራ ሰው ካለ እኔ እንደውም ፕሮቴስታንት ጋር ማውራት የለብኝም ካሁን በኋላ። የምር እንዴት እንደናቆት በቃ እንዴት እንዳስጠላኝ። የመጨረሻ እንስሳ ነው በቃ። የሚያደርገውን አያውቅም። የሚያደርጉትን አያውቁምና ይቅር በላቸው የሚባሉት ፕሮቴስታንቶች ናቸው። ያሳዝናል። የነቃው ነኝ ብልጥ ነኝ ምናምን ብለህ የባሰ ነገር እኮ አታደርግም እኮ። ሄሎ ኢየሱስ እንዴት ነህ? ሄሎ ምናምን ይላል እኮ። ሄሎ ኢየሱስ እያልክ ስልክ ታወራለህ እንዴ? አሁን ደግሞ ማን ነበር የላከልኝ? ኢየሱስ ክርስቶስ ሄጄ ፎቶ ተነስቼ የመጣው ምናምን ያለ ሰው አለ ራሱ ፓስተር ማለት ነው። እንደዛ ሲል ህዝቡ አሜን ነው የሚለው እኮ። ያሳዝናል። እንደዚህ አይነት ትውልድ ከሆነ እየተፈጠረ ያለው ትርጉም የለውም። አሁን ኦርቶዶክስን ለመስበር ተብሎ ከሆነ ኦርቶዶክስ በራሷ ትሰበራለች። ምንም እንትን የላትም። ያለ ክንፍ የምትበር እንትን ስለሆነች ኦርቶዶክስን ለማዳከም ምናምን ተብሎ ከሆነ ምንም ትርጉም የለውም። ራሱ ግን ፖለቲካ ነው አጀማመሩ። ራሱ የፕሮቴስታንቶች ፖለቲካ ነው። አላማቸውን ነው የሚያስፈጽሙት። እነሱ ፍላጎታቸውን ነው። ዓለማዊ ሰዎች ናቸው ራሱ
መንፈሳዊነት ፕሮቴስታንቶች ውስጥ አለ የሚለኝ ሰው ካለ ሞኝ ነው። ምንም መንፈሳዊነት የለም። ሚስጥር ነው። መንፈሳዊነት ፕሮቴስታንቶች ጋር የለም። እንዴትስ ይኖራል? ቂጥ እየዳበሱ መንፈሳዊነት ከየት ይመጣል እንዴ? ጦትን ተጭነው ጸሎት እያደረግን ነው ብሎ ማለት ከየት መንፈሳዊነትን ይመጣል? ከየት ይመጣል? እንደው የኦርቶዶክስ እኮ በጣም የሚያሳዝነው ገድላት ምናምን የሚባለው ነው እንጂ እኮ እንደዚህ አይነት ነገር እኮ የለም። አለ ተደብቀው የሚለበልቡት ነገር አለ፣ ግን በአደባባይ ደግሞ እንደ ፕሮቴስታንት ግን የለም። የምሬን ነው። ቺኮችን እያበረጡ እንትን እግር እየሰቀሉ መጫወት ማለት የፕሮቴስታንት መንፈሳዊነት የለም። የተጠማ የተራበ ነው ፕሮቴስታንት። አስመሳይ ፖለቲካ ነው። የኢትዮጵያን እየወረሯት ነው። የሚያሳዝነው ነገር የሚወረሯት ደግሞ በሀሳብ አይደለም። ሀሳብ ማን ይቀበላል? አሁን የኢትዮጵያ ወጣት ኢየሱስ ጋር ስልክ አውርቼ መጥቻለሁ ብለው እንዴት ነው ጌታን ተቀብያለሁ የሚለው? እንደዚህ አይነት እንትፉንት እያወራ ፕሮቴስታንት ነኝ የሚባል አድሃሪያን እንዴት ትውልድ እንትን ይላል? ግን ረሃብተኛ ህዝብ አለ። በዱቄት በረሃብ ነው፣ በችግር ነው፣ በደካማ ጎኑ እየገቡ ትውልድን የኢትዮጵያን እየወረሯት ነው ፕሮቴስታንቶች። ከዛ ደግሞ ሀገር እየመራን ነው ብለው አሁን አብይ የሚባል አንድ ጨቅላ አለ፣ ደንቆሮ መሪ አለ። እሱን ይዘው እንደፈለጉ እየሆኑ ነው አሁን ማለት ነው። መጨረሻቸው በጣም ከባድ ነው። ፕሮቴስታንቶች መጨረሻቸው በጣም ከባድ ነው። በጣም ከባድ ነው። ስለዚህ ትውልድ ከእንደዚህ አይነት ነገር ራሱን መጠበቅ አለበት። ኢየሱስ ጌታ ነው። ኢየሱስ ጌታ ከሆነ ማርያምን ጌታ ነች። አስመሳይ እናቷ እንትን አድርገው ልጇ እንትን ማድረግ አስፈላጊ አይደለም። ራሱ ከሆዷ የወጣ አንድ ህፃን ልጅ ከፍ አድርገው እናቱን በዚህ ልክ እንትን ማድረግ አግባብ አይደለም እኮ። ራሱ ልዩነት የለውም። ያማልዳል ምናምን የተምታታ ሀሳብ ነው ያላቸው። ራሱ ፕሮቴስታንት የተምታታ ሀሳብ ነው ያለው። አማላጅ ነው፣ ጌታ ነው፣ ፈጣሪ ነው፣ ፍጡር ነው። ምንድን ነው የፕሮቴስታንት ሀሳብ የሚባለው? ስለዚህ በጣም ከባድ ነው። ወደ ጨዋታችን እንመለስ። ከባድ ነው፣ ከባድ ነው። እንዴት እና ሰላም ነው መኪን? ኦርቶዶክስ እኔ ጋር ሊከበር አይችልም። ራሱን ሳያስከብር እኔ እንዴት አከብረዋለሁ? እኔ ኦርቶዶክስ የሚከበር ነገርም የለውም። ራሱ ግን በአስመሳይነት ነው እንጂ ፕሮቴስታንት ነኝ እያለ ታዲያ ኦርቶዶክስ እንዴት ይነቅፋል? አንድ ሰው ፕሮቴስታንት ነኝ እያለ ኦርቶዶክስ እንዴት እንትን ያደርጋታል? አይቻልም እኮ። ከባዱ ነገር ምንድን ነው? የምትመታበት እሷ ድርሳናት ገድላት ምናምን እያለች እየጨቀየችበት እንትን አለ። በዛ ነው የሚመቷት። እነሱ ደግሞ ፕሮቴስታንቶች በተግባር ነው የሚኖሩት። ጸያፍ ነው። ተስፋ የቆረጠ ትውልድ የሚሰበሰብበት ስፍራ ነው ፕሮቴስታንትነት። አስገቧቸው እስኪ ስልጣን ያላችሁ ሰዎች። ማስገባት አልቻልኩም እኔ። አስገቧቸው። ሙታልና ሰላም ቀጥሉ። ኢማም አህመድ ሰላም ብያለሁ። ሰላም ኖት ባቢ፣ እንዴት ነህ? ደህና ነህ? አሉ አሉ። እንዴት ኖት? ሳልወድ ነው ያስገባችሁ። አይ ዶንት ኖ ማለት መግባት አልፈለገ። እኔ ሁሌ ከስር ነው ማዳመጥ የሚፈልገው። ያው ልከው ስለነበረ ነው። አቀድም ነበረ የሆነ ኢሹ ፖለቲካ አንስታችሁ በዛ ነበረ
እኔ ፖለቲካ ላይ ነኝ፣ ሃይማኖት ላይ አይደለሁም። አው ከባድ ግን ኤኒዌይ እንኳን በሰላም ወደ ሚዲያው ዓለም ተመለስክ እልሃለሁኝ። ናፍቀህን ነበር። አመሰግናለሁ። እኔ ያለው እኮ ሚዲያ ላይ አለው። እኔ አንተና ኦዲ ደስ ትሉኛላችሁ። የቃላት አጣጣላችሁ፣ አሰካኩ ምኑ አይ ዶንት ኖ የሆነ ብቻ ማግኔቲክ የሆነ ነገር አላችሁ እና ናፍቃችሁናል። እናመሰግናለን። አለን። ኦኬ ያው ከስር ሆነን እናዳምጣለን ሁሌ። በሚሉት ነገር አለ። ኧረ እኔ ምንም የምለው ነገር የለም። ቅድም ነበረ በፖለቲካ ሲነሳ በነበረው ነገር ኤኒዌይ አልፏል። አሁን እኔ ብቻ አውርዱኝ፣ አውርደኝ። እሺ ቴንክ ዩ። እሺ የተከበሩ ሰው ናቸው፣ ቁም ነገረኛ ሰው ናቸው። እንትን አድርጎ አንዳንዴ ሰው ከባድ ነው፣ ሚዲያ ላይ በጣም ከባድ ነው። ሊቨር ሰላም ብያለሁ። ሊቨር ምናምን ብለህ ያለው ሰው ቀጥል። እኔ ከፍተህ አንሚዩት አድርገህ ብታወራ ነበር ራሱ የሚገርመኝ። እኔ የኳስ አድናቂ ምናምን ከሆንክ እኮ እንትን ችግር ነው። ስንቴ እንናገራለን። ሰላም ሰላም ፈላጊ ሁለት ጊዜ ስሙን ተጠርቶ አቤት ካላለ እንስሳ ነው ማለት ነው። ከባድ ነው። ያ ረቢ መራኝ። ሰላም ነው። እንዴት ነሽ? ሰላም። ብሔርሽ ምንድን ነው? ተይው፣ ብሔር የለኝም ማለት የተወለድሽው የት ነው ማለት ነው? ከሆነ ልነግርሽ ነዋ። የት ነው የተወለድሽው? ተወልደሽ ያደግሽው? ስልጤ ነሽ? ስልጤ አሁን ለምሳሌ ምንድን ነው የምትጠቀሙት? ግዕዝ ነው ወይስ ላቲን? ይሄ አጻጻፋችሁ የምትጠቀሙት ፊደል ምንድን ነው? እንግሊዝኛ ነው ወይስ አማርኛ ነው? ግዕዝ ስትማሩ ግዕዝ አልተማርሽም? ላቲን ነው? አማርኛ እያሉ እኮ ነው። አሁን ለምሳሌ ኦሮሞ ግዕዝ እንትን ከሚያደርግ በእንግሊዝኛ ፊደላቶች የሉም በራሳቸው እንደዛ ነው የሚቀላቸው። አሁን ለምሳሌ ኦሮሞዎች ስልጤስ እንዴት ነው ሲማሩ? ለዛ ስለሆነ ነው። ስልጠኛ እንማራለን፣ አማርኛ እንማራለን ማለት ነው። አማርኛ ፊደል ተምረሻል? ከባድ ነው። የት ነው ያለሽው? አይ ዝም ብዬ ነው። ኧረ ተው ግን ባቢ። ምን ነው? እሺ ምን የምትይኝ ነገር አለ? ምንም የለም። አመሰግናለሁ። እሺ ማሂ ወይ ሰላም ባብ፣ እንዴት ናችሁ? እንዴት ነህ?
እንዴት ነሽ? አለን ሰላም ነው አለ። በህይወት አለሽ እንዴ ማሂ? አዎ አለሁ። ጠፋህ አንተ ስለጠፋህ ነው አለ። ፍቅር ይዞኝ ነበረ ብለሽ ታወሪ ነበረ ድሮ። አሁን የጠፋ ፍቅሩ? እንደዛ ትይኝ ነበረ እኮ በውስጥ እኔ ያላንተ መኖር አልችልም ምናምን ትይኝ ነበረ። ወጣልሽ? ኧረ ባቢ ተው ደስ ብዬ አውቃለሁ። እኔ ተሳስተሃል። ስክሪንሾት አድርጌ ላምጣው? አምጣው። አያሳይም ብለሽ ነው? አዎ ብታሳየን አሪፍ ነው ብዬ ነው። እንደዚህ አይነት ባህሪ የለውም ብለሽ ነው አይደል? አይ ያው ካለህ አዲስ ባህሪ አምጥተህ ከሆነ ብዬ ነው። እንዴት ነሽ? ሰው ሲጠፋ አዲስ ነገር ይዞ ይመጣል ብዬ አስተዋለሁኝ። እንዴት ነኝ አለሁኝ። እኔ እኮ በሳምንት አልቀየርም። ምን አዲስ ነገር ይዞ ይመጣል በአንድ ሳምንት? ሳምንት ነው የጠፋኸው? እንጃ አንድ ወር ሳምንት ምናምን ነው አላውቅም። ያው ነው አንድ አመትም አንድ ወርም ለኔ እኩል ነው። ኦኬ እንደዛ ከሆነ አሪፍ። እያገለገለች ነው? አይ አቁም ያለው ነው። ከሃይማኖት ንጽጽር ውስጥ ወጥቻለሁ ማለት አልፈለኩትም፣ ተውኩት። ተነጻጻሪ ነበርሽ? አነጻጻሪ? ሁለቱም ማለት ትችላለህ። ተነጻጻሪም ነበርሽ? ሁለቱም ማለት ነው፣ ግን ተውኩት። ተነጻጻሪ ኢየሱስ ነው። ስለዚህ ኢየሱስ ነበርሽ ማለት ነው? አዎ ማለት ድንች አስመሰለኝ። ወገቤ ድረስ በጣም ዝቅ አለ። ድንች ተሸክማ መጣች። አዲስ ደግሞ ኢየሱስ ነበርሽ እንዴ ማሂ? ሰላም አለይኩም ገብቼ ነው። ባቢ ሀይ፣ እንዴት ነህ? ደህና ነህ? ደህና ዋል። እንዴት ነሽ? ሌላ በስተት ነው ወላሂ። እጄ ስልኬ ነካክቶ ነው የገባሁት። በእጅሽ ነው የተነካው? እንደዛ ነገር ከባድ ነው። እጅሽን አይንሽ የማያየው የሚነካ ከሆነማ በጣም ከባድ ነው። ብዬ ነው በዛው በሰበቡ። ደህና ነህ? ለምን ጠፋክ? አሎ ሰላም ነኝ። አዱነት አሎ አልጠፋሁም። አይ ግትስየው ስላየው ደስ ብሎናል። እንደዚህ ቶሎ ቶሎ ብቅ በል። ምን ታደርጊዋለሽ? ምን ታደርገዋለህ? አዎ ሳይመች ሲቀር እኮ ነው። በዚህ ምን ጠፋው? እውነት ነው። ወንዶች ስራ ሲበዛባችሁ ጥሩ ነው። ለነገሩ ወንድ በኩል ብዙ ስራ ፈት እኛ ቦታ ተውልን ዝም ብለን ስራ ፈትነት ነው። ቲክታክ ዩዥዋሊ ያው የተፈጠረውም ቻይና ስሪትም እንደዛ ነው። እስቲ አሳይ። ለሴት ሪከቨሪ ቦታ እኮ ነው ሰማው እንጂ ስራ ላለው ሰው እንትን አይደለም እኮ።
አይ ችግሩ እኛ ብዙ ሰዓታትን ቆጨ ማለት ስለምንወድ ነው እንጂ እኮ አሁን ለምሳሌ ስራ ያለውም ሰውም አንድ ሰዓት ገብቶ ብዙ ነገር ብሎም አድርጎም መውጣት ይችላል። አዎ እኛ ጋር ግን የለም እንደዚህ አይነት ነገር። አላስለመድነውም። ከስራ ጋር የተያያዘ አይደለም ብዙ ጊዜ ህይወታችንና ቲክቶክ እንጂ ያ ትክክል ከስራ ጋር ለሚሰሩበት እና ይለያል። ያው ዞሮ ዞሮ ስራ ፈት ቦታ ነው። ስራ ለክሬትም ለማድረግ ይሁን የሆነ ነገርም ለማድረግ ይሁን ቤቱ ላይ ቦርድ የሆነ ሰው ነው ተሰብስበን እዚህ የምንውለው ማለት ነው በአብዛኛው። አዎ ስማ ልክ ነሽ። በስራ የሚጠመድ ሰዓታትን የሚጠመድ ከባድ ነው። ቲክታክን ለመጠቀም የትኛውም ሶሻል ሚዲያ መጠቀም ሚዲያ በጣም ከባድ ነው፣ ጎጂ ነው። ራስህን እንድታደርግ አያደርግም። ምንድን ነው ራስህ እንድትገነባ ራስህ እንድታሳድግ ውስጥ እንድታይ አያደርግህም፣ አያግዝህም። በጣም ከባድ ነው። የሆነ አካል ኮፒ የሆንክ ነው የምትመጣው። እዚህ ጋር ቁጭ ስትል ብዙ ሰዓታትን የሚያሳልፉ ሰዎች ህይወታቸው ላይ ምንም የሚፈጥሩት የሚቀይሩት አዲስ ነገር የለም፣ የሚፈጥሩት አዲስ ነገር የለም። እነንትና ነበሩ ከዛ እነንትና መስለው ይኖራሉ እንጂ ምንም ውስጣቸውን የሚቀየር ነገር የለም። ምክንያቱም ውስጣቸውን የፈትሹበት ሰዓት አያገኙም። አንዳንድ ሰው እኮ እዚህ ጋር ይሰራል፣ እዚህ ጋር ይተኛል፣ እዚህ ጋር ይነሳል፣ ምንም አይወጣም። ራሱ ከባድ ነው። በሌላ እንትን ደግሞ ስታየው ደግሞ በጣም ከባድ ነው። ስደት ላይ ያለ ሰው የሰው ጥማት ያለበት ሰው አለ፣ ይጨንቀዋል ምናምን። ስለዚህ በጣም ከባድ ነው። ውስጡን ራሱን ማሸነፍና መቆጣጠር ሲያቅተው አማራጭ የለም፣ እዚህ ጋር መጥቶ ይጎለታል። ስለዚህ የስራ ፈቶች እኔ ተቀብየዋለሁ፣ ግን ብዙ ወንዶች አሉ ግን እዚህ ጋር መጥተው ብዙ ጊዜያቸውን የሚያሳልፉ ቅር እንዳይላቸው። እውነት አሁን አንዳንድ ጊዜ ቀርብ የስራ እየሰሩ ይሰማሉ። እውነትም ላይክ ዲፕሬስድ ስትሆን አሁን አረብ ሀገር ስትሆን ወር ሌላ ቦታ ከስራ ጋር ኢንተርቴን የሚያደርግ ነገር ሚንዋይል አንተ አሁን ስታወራ ብዙ ውጭ ያለ ሰው ነው አይደል የሚከታተል፣ ግን እየሰራ አክቲቪቲ እያደረገ ነው። ግን ኢንተራክት ሙሉ ሰዓት እንዳንተ ላይቭን ከፍቶ ሰዎችን ሆስቶ ነው ምናምን ለማገልገል ስራ ፈት መሆን አለብህ። ከሌላው ስራዎች አትሊስት የሀብት ሙቨወይ ከስራ ጋር መገናኘት አለበት ለማለት ያህል ነው። ያው ብዙ ቢዚ የሚሆኑ ወንዶች ሌላ ስራ ላይ የሚጠመዱ እዚህ ቲክቶክ ላይ አናገኛቸውም። ለዛም ይመስለኛል ላይተም ከሆነ ፊው አወርስ ተጠቅመው መልእክታቸውን አስተላልፈው ነው የሚወጡት። እንዳልከው 1 ሰዓት 2 ሰዓት የሚሆን ከዛ በኋላ ያለውን እኛ ነን ስራ ፈቶች ቁጭ ብለን ከሌ ቤት ከዚህኛው ጋር እዚህኛው ስንገላበጥ የምንውለው ለማለት ያህል ነው። if it makes sense it does, if not በቃ እንደዛ ነው ለማለት ነው። እኔ ወስጄዋለሁ፣ ግን የገቢ ምንጫቸው ያደረጉት ሰዎች አሉ እኮ። እነሱስ ምን ልበላቸው? ስራቸው ቲክታክ የሆነ ሰዎች አሉ። ኢንካም ጀነሬት ካረክበት ባዮ ሚንስ ኢትስ ፋይን። እኔ ችግር የለብኝም። ኢንካም ጀነሬት ያረክበት ከሆነ የሆነ ነገርን ፕሮሞት እያረግበት የዲንም ሊሆን ይችላል እያስተማሩበት ሳምቲንግ የሚሸጠው የሆነ ኢትስ ማርኬት ራይት። ስራ ፈቶች ተሰብስበው ያንን ለመሸጥ የሆነ ነገር ማርኬት ከሆነ ኢትስ ፋይን። ከዛ ውጭ ግን ያው ኢነርጂ በምትጣለዋ ነገር ነው እንጂ ያው በምትጣለዋ ነገር ነው ኑሯቸውን የሚመሩት እነዚህ ሰዎች። አሁን ለምሳሌ በሚሰጣቸው ጊፍት ምናምን ሌላ ነገር የለም። አታነካካይ። ኖ ኮሜንት። እሱ ጋር ኮሜንት አልሰጠም። አይ ኮሜንትማ መስጠት አለብሽ። ቁጭ ብለው የሆነ ሴሊንግ ራሳቸውን ለማርኬት አቅርበዋል። ስለዚህ ገዢው ደግሞ እዛ ጋር ኮይኑን በማስቀመጥ ሲንደባለሉም ሲስቁም ምን ሲሉም እነሱ ክሬት በሚያደርጉት ያንን ሰብስበው እኮ በጣም ብዙ ህይወታቸው የተቀየረ ለሌላም ሰዎች የመኖሪያ ሰበብ የሆኑም ስላሉ በሆነ ሰው ራሳቸውን ካፈመሱ በኋላ አፍተር ዴይ ጌት ፌመስ ዴይ ኮሌክቲንግ ዳት ማኒ። ስለዚህ ኮሜንት የለኝም እዛ ላይ ለማለት ያለው። አይ እኔ ግን አልደግፈውም። እኔ ድሮ ኢትዮጵያ ነበሩ፣ ግን አሁን የትም ሀገር ላይ ቁጭ ብለው እንትን ያደርጋሉ። ግን የእነሱ ህይወት እንዲስተካከል የሌሎችን ህይወት መበላሸት አለበት ብዬ አላምንም። የእነሱን ህይወት የሚስተካከለው የሌሎችን ህይወት ሲበላሽ የሌሎችን ትዳር ሲበጠበጥ ሲፈርስ ነው እንጂ እዚህ ጋር የሚሰጥ ሰው እኮ በጣም ከባድ ነው። በነገራችን ላይ እንትን አለው ምንድን ነው ሱስ አይነት ነገር አለው። የሚሰጡ ሰዎች ደስ ስላላቸው አይደለም፣ ያ ሰው ስለሚመቻቸው አይደለም፣ ራሳቸውን በጣም ይጠላሉ። በነገራችን ላይ በትንሽ በሌላ ሆኖ በትንሽ በሌላ እንትን ስለማውቀው እኔ ማለት። ስለዚህ የአንዳንድ ሰዎች ህይወት እንዲስተካከል የብዙ ሰዎች ደግሞ ህይወት ትዳር መበጥበጥ መበላሸት የለበትም ብዬ ነው የማምነው።
ልመናም ነው ግን ራሱ። እሱ ጋር እኮ ፍሪ ዊል በገዛ ፈቃድ ላደረግከው ነገር ህይወቴ በጥም ሊሆን ይችላል። ልክ እንዳልከው ካዝናው ኢምፒቲ እስከሚሆን ድረስ የሰማነው ብዙ ባለትዳሮች ህይወት የተበጠበጠበት ነው ቲክቶክ በገንዘብ ሁኔታ ላይ። ይህም በማረጋገጫ የሰማነው ነው። ግን ያ ሰው ትልቅ ሰው ነው፣ ጭንቅላት አለው፣ ያመዛዝናል። ሂዝ ናት ድራግ። ስለዚህ ፈቅዶ ወዶ ለእነዚህ ሰዎች ጊፍት እየሰጠ ነው። እነሱ ደግሞ ያ ነገር ጥሟቸዋል። ብዙ ነገር ያንን ሰው ሞር አትራክት የሚያደርግ ነገሮችን በመፍጠር ስራ ነው እየሸጠ ነው። እነሱም ጊዜያቸውን እኮ ኦልሞስት ከ6 ከ7 ሰዓታት በላይ ቆሞ ያንን ሰው ኢንተርቴን እያደረጉ ነው። ያም ሰው ደግሞ ያንን ፍላጎት እያደረገ ላይክ ድራግ እየከፈለ እየጠጣ ነው። በቃ እየሰከረበት ነው በዛ ነገር። ማን ነው ተጠያቂው? ባቢ ያ ሰው ሻጩ ወይንስ ገዡ ነው? ሁለቱንም ግን ፍጥሟቸዋል ሁለቱም። ስለዚህ ያም ገንዘብ እያገኘ ነው፣ ያም እየገዛ እኮ ነው። አዎ ያ የሚገዛ ነገር እኮ የለም። በነገርሽ ላይ ያ ሰው የሚሸጠው ነገር የለም። የጭንቅላት ግዢ ነው። ያው ሜንታል ብሬን ዋሽ፣ ፊዚካሊ የምትነካው ነገር ባይኖርም ለነዛ ሰው ኢትስ ፕሊዝ እኔ እንጃ። ለዛ ነው ኮሜንት አልሰጥም ያልኩ እዚህኛው ላይ ብዙም እንትን። ስለዚህ ይለምኑ እያልሽ ነው። ደህና ዋል። እኔ እኮ የሆነ ነገር ላይ ተስማማን። ባቢ በቃ መልካም ጠርሽ ጣሂራ የሰላም አለይኩም በነዋል እኮ ሰሪዋ ሀሳብሽን ማሰር አለብሽ እኮ። አንተ ሌላ ሀሳብ እናውራና በሌላ ስራ ምንም አልልም ካልሽ ማለቱ እንትን ስለደበረሽ እንጂ እንደዛ ነው ማለት ውስጥሽ ያለው እሱ ነው ማለት ነው። ካልሆነ አይ ልመና አይደለም ብለሽ ሀሳብ ሰጭበት ነበረ። ስለዚህ የሚለምኑ ሰዎች ይለምኑበት፣ ምንም ማድረግ አይቻልም። እኔም እንደዛ ነው የምለው እኮ ይለምኑ። ዞሮ ዞሮ ግን ለማኝ ናቸው። ሌላ የምትይን ነገር አለ እንዴ? በዚህ ልክ እንትን ትያቸዋለሽ? ለእነሱ ክብር አለሽ ወይስ ምንድን ነው? ጣሂራ አለሽ? እንዴት ነህ ባቢ? ሰላም ነው? እንዴት ነህ? አለው ደህና ነው። ጠፍተሃል። አሉ። ከየት ነው? ምን ነው የሱን የምኖርበት ነው የተወለድኩበት ነው? ያለህበት እንዴ? የተወለድክበትን ምን ያደርግልኛል ብለህ ነው? አትመጣም? አሁን ምን ያደርግልሃል? እሺ ቀጥል። ያው ትውልዴ ስልጤ ነው። አሁን የሚኖረው ሳውዲ ነው። እሺ ቀጥል። አሪፍ ነው። ያው ስልጤ ያው አሪፍ ሀገር ነው ታውቃለህ። ሰላም አለበት። ብዙ ጊዜ እኛ ለኢትዮጵያ ሰላም እንዴት ታውቃቸዋለህ? ጥሩ ሰው ናቸው። እኔ አሪፍ ሆነ አልሆነ ኢትዮጵያ ያው እኩል ነው እንደምታውቀው። ግን ምንድነው ሊቨር ምን ማለት ነው? ያው ሊቨርፑል እንግሊዝ ሀገር ተጫዋች ቡድኖች ስም ተጫዋች ነህ አንተ? እኔ ያው በፊት ሀገር ቤት ላይ በጣም ተጫዋች ነበርኩኝ። ያው እንዳጋጣሚ እነዚህ ደግሞ በጣም ምርጥ ተጫዋች ናቸው። የተጫዋት ነበር። እኔ ያው ብዙ ጊዜ ስልጤ ነኝ። ያው እኔ የምጫወተው እዛ ሀገር ቤት ነበር የሚጫወተው። አሪፍ ተጫዋች ስለሆንኩኝ አሪፍ ተጫዋች ነው ደገፍኩት። ለማን ነበር የምትጫወተው? እኔ ለራሴ ነኝ። ለራስህ ትጫወታለህ እንዴ? ያው ሌላ ለማን ይጫወታል እንዴ? ኳስ በካልሲ ነው እንዴ የምታወራው? ለአንተ ልጫወት እኔ ለራሴ እኮ ስለ ኳስ በካልሲ ነው የምታወራው? ኳስ በካልሲ ሰርተ ምናምን ነው የምታወራው ለራሴ ስትል?
ያው ኳስ በኳስ ነው። አሁን የማን አድናቂ ነህ? ያው በኳሱ አድናቂ ነኝ። በቲክቶክ ደግሞ አንተ በኳስ ምን? በኳስ ከሆነ ሊቨርፑል እና እሺ ያው በሰው ደግሞ በቲክቶክ ውስጥ ባለው ሰው አንተ ነው። ለምን ታደንቀኛለህ? እኔ ያው አስተሳሰብ ያው ጥሩ አስተሳሰብ ያለ እና ያው የተነሳቸው ችግሩ ምን አለ መሰለህ? እኔ አልቀበልም እኮ አድናቆት ምናምን አልቀበልም። በተለይ ደግሞ ለምን መሰለህ? በተለይ ደግሞ ከአንድ ሊቨር ምናምን ብሉ ኳስ አደንቃለሁ ኳስ ደግፈ እንትን አለ ምናምን የሚል ሰው አሁን ሰደብከኝ ምን ይመስላል? አልሰደብኩም። እኔ ሰድበኸኛል። ምን ብዬሽ? ኖ ሰድበኸኛል። አንተ እኮ የኳስ አድናቂ ምናምን ሆነ እኔ አንተን አደንቃለሁ ካልከኝ ለእኔ ስድብ ነው እውነት ለመናገር። ያው ሊመስልህ ይችላል። አይመስለኝም። ሊቨር ምናምን ብለህ ወንድሜ አንድ እውነት ልንገርህ፣ አንተ ከነመፈጠርህ የሚያውቅ ሰው የለም። ስማኝ፣ የሚጠቅምህ ነገር ነው። አንድ ነገር ብል ከነመፈጠርህ ተወውና ሊቨር ሌላ እዚህ ጋር ያሉ ሰዎች ራሱ አያውቁም። ገብቶሃል? እነሱ የተንደላቀቀ ኑሮ ነው የሚኖሩት። ኳስ የሚጫወቱ ሰዎች የሚደግፍ ሰው የጤና ችግር ያለበት ሰው ነው። ይሄ ጥናት ነው፣ እንትን አይደለም። ይሄ እየቀለድኩ አይደለም። በነገርህ ላይ የምታደንቅ ከሆነ አንተ መጫወት ሌላ ነገር ነው። የምታደንቅ ከሆነ ግን አንተ በቃ ምንም አዲስ ነገር መስራት አትችልም። የታሰረ አይምሮ ነው ያለህ ማለት ነው። ገብቶሃል አባባሌ? ከእንደዚህ አይነት ነገር ወጥተህ ስምህን መሐመድ ሳላህ ብለህ ኑሮውን ነው ማሯሯጥ ያለብህ። ያው በህይወት ውስጥ እኮ የሆነ ነገር ያለብህ አይምሮ